የ2017 ዓመተ ምህረት የክልላዊ ፈተና ስድስተኛ ክፍል ክልላዊ ፈተና ነው። በዚህ ውስጥ ከ2017 ጋር የነበሩ ጥያቄዎችን በማመሳሰል የምታዩበት መንገድ ነውና ቀለል ያለ መንገዶች ነው ያሉት። ይሄ ለምሳሌ አንደኛው ጥያቄ 2016 ላይ የነበረ ጥያቄ ነው። የማለፍ እድላችሁን ስድስተኞች 50% በእጃችሁ ላይ ያለ ማለት ነው። ይህን ጥያቄዎች ማየት ግድ ይላችኋል ማለት ነው። እነዚህን ሁለቱን ቤት ብቻ በመውሰድ ማካፈል ትችላላችሁ። የአንድ ቤትንና የ10 ቤትን። ይሄ ማለት ምንድነው? 28 ሲካፈል ለ4 28ን ለ4 ብናካፍለው 28 ለ4 14 ሲካፈል ለ2 በሁለት እያካፈልኩ ነው። 14 ለ2 አካፍየዋለሁ። ስለዚህ 14ን ደግሞ ለ2 ሳካፍለው 7 ያለ ቀሪ መካፈል ይችላል። መካፈል የማይችለው ነገረኝ ነው የሚለው። ስለዚህ 32ንም ሰሩት። ይሄኛውን ቤት 32 ለ4 32ንም ለ4 ብናካፍለው 16 ይሆናል ለ2። ይሄንንም ለ2 2 ይሆናል 4 ለ2 16 ለ2 8 ይመጣል ለቀሪ 12 ለ4 መካፈል ይችላል 3 37ን ተመልከቱት 34 ሲካፈል ለ4 ስንት ይሆናል? 17 ለ2 17 34 ስናካፍለው ለ2 2። ስለዚህ 17 ለ2 መካፈል አይችልም፣ ቀሪ ያለው ማለት ነው። ስለዚህ መልሳችን ይሁን የሚችለው ዲ ላይ የተቀመጠችዋ ትክክለኛ መልስ ናት ነው። ሁለተኛው እንደምትመለከቱት እዚህ ላይ ሁለተኛው ጥያቄ ተመልከቱት። ከሚከተሉት ውስጥ ትክክለኛ የሆነው የትኛው ነው? ትክክለኛ ስለ ተጋማሽና ኢ ተጋማሽ። 2 ተጋማሽና ብቸኛ ቁጥር ነው ይላል። ይሄ እውነት ነው። እዚች ጋር ተመልከቱት 15 ኢ ተጋማሽ ነው። 15 ለ2 ተካፍሎ ቀሪ አንድ አለ ማለት ነው። ስለዚህ ኢ ተጋማሽ ነው፣ ግን ብቸኛ ቁጥር አይደለም። ተተንታኝ ነው። 15 ሊሰጡን የሚችሉ ቁጥሮች እነማን አሉ? አንድ ጊዜ 15 15 አንድ ጊዜ 15 ብናበዛው 15 ይሰጠኛል 15። ሁለተኛ 3 ጊዜ 5 3 ጊዜ 5ን በወስድ 15 ይሰጠኛል ማለት ነው። ስለዚህ በዚህ አካሄድ መሰረት ይሄ ተተንታኝ እንጂ ብቸኛ ቁጥር አይደለም ነው። ስለዚህ ይሄኛው ብቸኛ አይደለም፣ ይሄ ሐሰት ነው። ይሄንን እናፈርሳለን። 16 ተጋማሽ ነው። አዎ ተጋማሽ ነው። ለ2 ይካፈላል 8 ብቸኛ ቁጥር ነው አይደል እያለ ነው። 16ም እንደዚሁ መካፈል ይችላል፣ ብቸኛ ቁጥር አይደለም። ስለዚህ ይሄም ኤክስ ነው፣ መካፈል ይችላል። ምክንያቱም 2 ለ2 ይባዛል 2 ጊዜ 8 4 ጊዜ 4 1 ጊዜ 16 እናበዛው ይሄ ተተንታኝ ነው። 17 ኢ ተጋማሽ ነው፣ እውነት ነው። ኢ ተጋማሽ ነው እና ተተንታኝ ነው። 17 ተተንታኝ አይደለም፣ ኢ ተጋማሽ ነው፣ ብቸኛ ቁጥር ነው። ኢ ተጋማሽና ብቸኛ ቁጥር ነው፣ ተተንታኝ አይተነተንም። የ17 ብዜት አንድ ጊዜ 17 ነው። ስለዚህ እንደዚህ አይነት ቁጥሮች ራሱን ቁጥሩን ብቻ ደግሞ የሚሰጠንና ከሱ ውጭ ምንም ተተንታኝ በሌላ ቁጥር ማይባዛ ከሆነ ምን እንለዋለን? ብቸኛ እንለዋለን። እዚህ ጋር ግን ተተንታኝ ነው የሚለው። ስለዚህ መልሳችን ኤ ላይ ያለችው መልስ ትክክል ናት ማለት ነው። ሶስተኛ እዚህ ጋር እንደምትመለከቱት የሶስተኛ ጥያቄ ላይም የተሰጠንን ሐሳቦች ይዘን እንሂድ። ሶስተኛ 48ን ለ2 እናካፍለው። 48 ሲካፈል ለ2 24 ይሆናል። ይሄም ለ2 12 ይሆናል። ይሄንን ለ2
ለሁለት ሳካፍለው 6 ይሆናል። ይሄ 6 ለሁለት ሳካፍለው 3 ይመጣል። 3 ይመጣል። ተመልከቱት። 72 እንደገና እናካፍላለን። 72ን ለሁለት 36 ይመጣል። 36ን እንደገና ለሁለት 18 ይመጣል። 18ን ለሁለት 9 ይመጣል። 9ን እንደገና ለሁለት አይችልም። 18 ይሄ ለሁለት ስናካፍለው 9ን ደግሞ ስንት ይመጣል? 3 ጊዜ 3 9 ነው። ስለዚህ አሁን ተመሳሳዮቹ እነማን ናቸው ነው የሚለው። ይሄና ይሄ ተመሳሳይ ነው። ይሄና ይሄ ተመሳሳይ ነው። በጋራ ቤት ውስጥ ያለው ሁለቱም ቤት ውስጥ ይሄና ይሄ ተመሳሳይ ነው። ሌላ ተመሳሳይ የለውም። እቺ 3 እና 3 ተመሳሳይ ነው። ስለዚህ እነዚህን ቁጥሮች እንወስድና እናባዛለን። 2 ሲባዛ 2 ተመሳሳዮቹን ሲባዛ በ2 ሲባዛ በ3 ከተመሳሳዩ አንዳንዱን ብቻ መውሰድ ነው። ይህን ስናበዛው 2 ጊዜ 2 4 4 ጊዜ 2 8 8 ጊዜ 8 ጊዜ 3 8 ጊዜ 3 ስንት ይመጣል? 24 ይሰጠናል ማለት ነው። 8 ጊዜ 3 ስንት ይሰጠናል? 24። ስለዚህ መልሳችን ምን ሆናለች? ሲ ትሆናለች ማለት ነው። ሲ። ተመልከቱት አራተኛ ጥያቄን ደግሞ። አራተኛ ላይ ሁለት አምፖሎች በአንድ ጊዜ እንዲበሩ ተደርገዋል። አንደኛው በ4 ሰከንድ ሌላኛው በ5 ሰከንድ ብልጭ ድርግም ይላል። ሁለቱም አምፖሎች ለመጀመሪያ ጊዜ ስንተኛው ሰኮንድ ላይ በአንድ ላይ ይበራሉ ነው የሚለው። ይሄ ምንም አይነት ሀሳብ ሳትደናገሩ ሁለቱም የሚገናኙበትን መውሰድ ብቻ ነው። ምንድነው የምናደርገው? 4 ሲባዛ በ5 በቃ ይሄ ነው። 4 ሲባዛ በ5 ሁለቱ የሚገናኙበት ቦታ ላይ እዚህ ጋር ናቸው። ስንት ላይ ይገናኛሉ? 20 ላይ። መልሳችን ሲ ይሆናል ማለት ነው። አምስተኛ ጥያቄ እንደምትመለከቱት አምስተኛው ደግሞ ምን ይነግረናል? ከሚከተሉት ክፍልፋዮች ውስጥ አክታሚ አስርዮሽ የሆነው የቱ ነው? አክታሚ ማለት ለምሳሌ እዚች ጋር ይሄንን ውሰዱት። ይሄን ብንወስደው 1 ሲካፈል ለ3 ማለት 0.3 እያለ ነው የሚሄደው። ይሄ የሚቆም ቁጥር አይደለም ነው። ይሄ አክታሚ አይደለም። ምንድነው የምንለው? ኢ አክታሚ ነው የምንለው። ይሄ ኢ አክታሚ ማቆም ቁጥር ነው ብለን እንናገራለን። ኢ አክታሚ። ስለዚህ ይሄ አይሆንም ማለት ነው። ይሄ ሁለተኛውን ውሰዱት። እቺን ይሄንን ስንወስደውስ ግን 0.2 ይመጣል። ያ ማለት ምን ማለት ነው? 10 እቺ ወይም ደግሞ 1 ሲካፈል ለ5 ማለት ነው። 1 ለ5 ስለማይችል እዚህ ላይ 0 ነጥብ እንሰጥና እዚህ ላይ 0 እንጨምራለን። 10 ይሆናል። 10 ሲካፈል ለ5 ስንት ጊዜ ይደርሳል? 2 ጊዜ። 2 ጊዜ 5 ደግሞ ስንት ነው? 10። ከ10 ሲቀነስ 10 ምንም የለም ማለት ነው። ምንም ቁጥር የለም። ስለዚህ ይሄ መልስ አክታሚ ነው ማለት ነው። ስለዚህ አክታሚ አስርዮሽ የሆነው የትኛው ነው ለሚለው ይሄ ነው ትክክለኛው መልስ። እቺንም ብንወስዳት 2 ሲካፈል ለ3 0.6 እያለ ነው የሚሄደው። 6 ይሄም አይሆንም። ይሄኛውንም ብንወስደው የዚህኛው መልስ ላይ ሄደን ብንመለከተው ምንድነው የሚነግረን? 0.5 ሲካፈል ለ7
0.71148 እያለ የሚቀጥል ቁጥር ነው። ስለዚህ መልሳችን አክታሚ የሚሆን የሚችለው ቢ ናት። ስድስተኛ ስንመለከተው ወይዘሮ አስቴር በ250 ብር ከ75 ሳንቲም ስኳርና በ125 ብር ቡና ገዛች። አስቴር ጠቅላላ ያወጣችው ብር ስንት ነው የሚለው። ስለዚህ የአስቴርን ብር ለማወቅ 250 ብር ነጥብ 75 ሲደመር ሲደመር ነጥቧን በዚህ በነጥብ ስትሬት አስቀምጧት ስንት ታደርጋላችሁ? አሁን 125 ብር ከስንት ሳንቲም አወጣች? ከ60 ሳንቲም ወይዘሮ አስቴር አውጥታለች ማለት ነው። ስለዚህ እንደምራለን። 5 ሲደመር 0 5፣ 7 ሲደመር 6 3 ነጥብ 13 ይመጣል። 3 ስንጥፈን አንድ አለን። እቺን አንድ እዚህ ላይ እንደምራለን። 1 ሲደመር 0 0፣ 1 ሲደመር 0 1፣ 1 ሲደመር 5 6፣ ሁለቱን ስንደምረው 5 እና 7 5 እና 2 7፣ 2 እና 1 3 ይመጣል ማለት ነው። ስለዚህ 376 ብር ከ35 ሳንቲም ያሳየን ቢ ላይ ያለችው መልስ ትክክል ናት ማለት ነው። ሰባተኛ ጥያቄ። ሰባተኛ ላይ የምናየው ደግሞ ምንድነው? አለማየሁ ከተጠየቁት 20 ጥያቄዎች መካከል 15ቱን በትክክል መልሰዋል። ውጤቱ ፐርሰንት ሲገለጽ ስንት ነው ነው? ይሄን ሁሉ ጊዜ ስታዩት ለጥያቄው ብዛት ማካፈል ነው። የመለሰው 15 ነው። ስለዚህ ምን እናደርጋለን? 15 የመለሰውን ጥያቄ ሁሉ ጊዜ እንደዚህ አይነት ነገር ስታገኙ ይሄን ያህል በላች፣ ይሄን ያህል እንደዚህ አድርገች ስንል ቁጥሩን ነው የበላውን ነው የምንወስደው ለተቀመጠው ጋር። የተቀመጠው ጥያቄ ብዛት ስንት ነው? 20። በፐርሰንት ንገረኝ ለሚለው 100%። አሁን በ100% እናበዛለን። በ100% ይባዛል ጥያቄያችን ማለት ነው። በ100%። ስለዚህ እዚች ጋር እንዳለ ምን ማድረግ እንችላለን? ይሄንን በዚህ ከምናበዛው እችን 0 በዚህ 0 አጥፏት። ኋላ ያለውን 10 ሲካፈል ለ2 ይሄ ለ2 ስናካፍለው 10ን እችን 10 ለ2 ስናካፍለው ስንት ይመጣል? 5 ትመጣለች። 5 10 ለ2 ስለዚህ ስንት ይሆናል? 15 ሲባዛ በ5% በ5% የኛ ውጤት ስንት ይመጣል? 15 ሲባዛ በ5 ይሄ 5 እና 5 25 5 ጊዜ 10 ደግሞ 50 ልክ ነው አይደል? ይሄ 10 እና 15 ማለት 10ን ለየብቻ ስናስቀምጠው 10 ሲደመር ይሄና ይሄ ደግሞ 25 ሁለቱን ስንደምረው ስንት ይመጣል? ይሄ ፐርሰንት ሁለቱን ስንደምረው ስንት ይመጣል? 75% ይመጣል። 75%። ስለዚህ መልሳችን ሲ ላይ ያለችዋ ትክክል ናት ማለት ነው። ስምንተኛ ጥያቄ። ስምንተኛን ተመልከቱት። እዚህ ጋር የተሰጠን 58 58 58 ተመሳሳይ ናቸው። ከትንሹ ወደ ትልቁ
በቅደም ተከተል ሲቀመጡ 58 58 58 አነካም። ቀጥሎ ያለውን ተመልከቱት። እቺ ቤት 8 ናት። እዚህኛው ቤት 7 ነው። እዚህ ቤት 8 ነው። ስለዚህ ትንሹ አሁን የሚያሳየን ማን ነው? 7 ነው። 8 8 7። ስለዚህ የመጀመሪያው መልስ 58.784 የሚለውን እንፈልጋለን። እዚህ ውስጥ መጣን። ይኸው እዚህ ጋር አለች። እዚህ ያለ አጠቃላይ ስንመለከተው 888 ነው። ስለዚህ እነዚህ ራሱ ኤክስ ማለት ትችላላችሁ። ስለዚህ ይሄ መልስ ሊሆን አይችልም። ትክክለኛው እዚህ ጋር አንደኛው መልስን አግኝተናል። እዚህ ጋር ሁለተኛው ላይ ስንመጣ እዚህም 8 ነው፣ እዚህም 8 ነው። ተመሳሳይ ናቸው። ስለዚህ ቀጥሎ ያለው እንመለከታለን። ማንም ቤት እዚህ ቤት 4 አለ። እዚህ ቤት ደግሞ ስንት አለን? 7 አለን። ከ4 እና ከ7 ትንሹ ማን ነው? 4። ስለዚህ ይሄ እንወስዳለን። 847 የሚለው ሁለተኛው ቤት ነው። ሁለተኛው ቤት። ሶስተኛው ቤት ደግሞ ትልቁ ቁጥር ይሄ ነው፣ 7 ነው። እችን እንወስዳለን ማለት ነው። ስለዚህ መልሳችን ምን ትሆናለች? ዲ ትሆናለች ማለት ነው። ዘጠነኛ የተሰጠን ጥያቄ ደግሞ ምንድነው? ዋሴ 10,000 ብር እዚህ ጋር ተመልከቱት። 10,000 ብር በ7% ወለድ ለ5 ዓመት ባንክ አስቀምጧል ይላል። ለ5 ዓመት መጨረሻ ላይ የሚያገኘው አጠቃላይ ወለድ ስንት ብር ነው ለሚለው ወለድ እኩል ይሆናል የሱ ብር 10,000 ብር ያስቀመጠው ባንክ ላይ 10,000 ብር ሲባዛ በ7%። 7% ማለት 700ኛ ማለት ነው። 7% ማለት 700ኛ ማለት ነው። ለስንት ዓመት? ለ5 ዓመት። 5 ከሆነ 5፣ 3 ከሆነ 3፣ 10 ከሆነ 10 ዓመት እናበዛለን ማለት ነው። ስለዚህ እነዚህን ሁለቱን ዜሮ በዚህ 2 ዜሮ አጥፏቸው። እቺው እነዚህ 2 ዜሮ በዚህ 2 ዜሮ ይጥፋ። ስለዚህ እዚህ ጋር ማን ቀረኝ? 100። ምን ይቀረኛል? 100 ሲባዛ ይሄ 7 ሲባዛ በ5 35 ይመጣል። ስለዚህ እነዚህን ሳበዛ ማለት 35 ሲባዛ በ100 ማለት 35 ስንጽፈን ሁለቱን ዜሮ የኋላውን እዚህ ላይ መከተል። ስንት ዜሮ? 5 ካለ 5 ዜሮ፣ 3 ዜሮ ከሆነ በ3 ዜሮ። ስለዚህ አሁን የሰጠን 2 ዜሮ ስለሆነ ያለን ከዚህ 2 ዜሮ። ስለዚህ ይሄው መልሳችን 35,500 ብር ልክ 5ኛው ዓመት ላይ ወለድ ያገኛል ነው። 10ኛ ጥያቄ እንደምንመለከተው 10ኛ ጥያቄ ላይ ተመልከቱት። 245.672 ወደሚቀርበው 2 አስርዮሽ ቤት ሲጠጋ የትኛው ነው? 2 አስርዮሽ ማለት ይሄ ቤት ማለት ነው። የመጨረሻው ቤት 67 እኚህ ሁለቱ ነጥቦች ወደ እነሱ እናስጠጋለን። ስለዚህ ሁለቱን ቤት ለማየት የመጨረሻውን እችን አንድ ቤት ነው የመጨረሻውን ቤት እንመለከታለን። ይሄ ቁጥር ትላንትና ባለፈው እንዳየነው ከ0 ነጥብ 0 እስከ 0 ነጥብ 4 ድረስ ያሉት ሁሉ ጊዜ ምን እንላለን ብለናል? 0 እንደምራለን ብለናል። በቁጥሩ ላይ ከ0 ነጥብ ይሄ ባለፈው 2016 ዓመተ ምህረት ያየነው ነው። ተመሳሳይ ጥያቄዎች ናቸው። ይሄ እስከ 9 ድረስ ከ0 እስከ 9 ድረስ ያሉት ላይ ደግሞ ስንት እንደምራለን? 1። እዚህ ጋር ስንመጣ የመጨረሻ ቁጥር ላይ 2 ነው ያለው። ስለዚህ 0 ነው ማለት ነው የምትሆነው። እዚህ ቁጥር ላይ 67 ላይ 0 ስንደምር ስንት ይመጣል? 67 ነው የሚመጣው። በቃ ሩቅ ሳንሄድ መልሳችን ይሄ ቢ ላይ የተቀመጠው መልስ ነው ማለት ነው። 11ኛ ጥያቄ እኔኛው 3.7 የሚለውን 37 አንድ 10ኛ ቤት ስላለው 10ኛ ልበለው።
ምክንያቱም ከነጥብ በኋላ እዚች ጋር ያለችው አንድ ነጥብ ስለሆነ አንድ ቁጥር ስለሆነች እሷን 1/10 ሁለት ቢሆን 2/10 እንላለን። ሲቀነስ 16 20 ይሆናል ማለት ነው። አሁን እንደዚህ አይነት ቁጥሮች ትልልቅ ስለሆኑ ያባዛን ከምንውል እዚህ ጋር እንዳለ ማጣፋት እንችላለን። ይሄንንም በ4 ይሄንንም በ4 ይሄን ሳጣፋው ምን ይሆናል? 4 የዚህኛው ቤት ደግሞ ስንት ይመጣል? 5 ግልጽ ነው። ይሄንን ለ4 አካፈልኩ ይሄንም ለ4 አካፈልኩ 16 ለ4 4 20 ለ4 5 ይመጣል ማለት ነው። አሁን ይሄን ቁጥር ይዤ እመጣለሁ እዚህ ጋር 37 ሲባዛ በ5 ከስረኛዋ ጋር ያለችው ጎን የምንሄደው በ5 ሲቀነስ 4 ሲባዛ እንደገና ደግሞ በማን በ10 ይሄንን ከዚህ ጋር እያባዛው ነው። እችን ደግሞ ከዚህ ጋር እያባዛው ነው መስቀልያ። ከዛ ሲካፈል የስረኛዎቹን እርስ በርሱ አባዛ ነው የሚለው። የስረኛውን እርስ በርሱ አባዛው ምን ይሆናል? 10 ሲባዛ በ5 10 ሲባዛ በ5 ይሆናል። ምክንያቱም ይሄ ቤት ጠፍታለች። ይሄን እናየው፣ ይሄኛውን ነው የምናየው። ይሄን በዚህ ሳመዛው የሚያመጣልኝ ውጤት ስንት ነው? ሁለቱን ሳበዛው 185 ይመጣል። ወይም ደግሞ እንደዚህ አድርጉት 30 ሲባዛ በ5 150 7 ሲባዛ ይሄን 3 ጊዜ ይሄ 30 ነው አይደል? በቀላሉ መንገድ እንደዚህ ሲከብዳችሁ ይሄኛውን 30 ሲባዛ በ5 150 ግልጽ ነው። 150 ሲደመር እንደገና 7 ሲባዛ በ5 35 ይመጣል። ይሄ ቤት ሲቀነስ ይሄ 4 ጊዜ 10 40 ሲካፈል ለ50 ይሆናል ማለት ነው። እነዚህ ሁለቱን ስንደምራቸው 185 ሲቀነስ 40 ነው የሚሆነው። ሲቀነስ 40 ሲካፈል ለ50 ይህን ስንቀንስ ስንት ይመጣል? ከ140 ሲቀነስ 185 ሲቀነስ 40 145 ይመጣል። ይሄ 145 ትመጣለች። ስንተኛ? 50ኛ። አሁን ይሄ ቁጥር ማካፈል ከከበዳችሁ በሁለት ነገር ሂዱ። 150 ቢሆን 150 ሲካፈል ለ50 3 ጊዜ ይደርሳል። ልክ ነው። ስለዚህ እዚህ ጋር እንምጣ። 150 አልሞላም 145 ነው ማለት ሁለት ቤት ነው ማለት ነው። በዚህ መልክ ስትመጡ 5 ጊዜ ይደርሳል አይለን? አይደርስም። 7 ጊዜ አይደርስም። እነዚህ ኤክሶች ናቸው። ይሄ ኤክስ ነው፣ ይሄም ኤክስ ነው። ይሄ አንድ ጊዜ አይደርስም ይላል። ከአንድ ጊዜ በላይ ይደርሳል። ስለዚህ መልሳችን ምንም ሳንለፋ ምን ይሆናል? ሲ ላይ ያለችዋ 2.9 አካባቢ ይመጣል በሚል በዚህም እንኳን መመለስ ትችላላችሁ ማለት ነው።